ስለረዳን ስላገዘን ዛሬም በፊቱ ደግሞ እንድናመልከው እድልን ስለሰጠን ከቃሉም እንድንማር እግዚአብሔር እንዲያስተምረን ሃሌሉያ በፊቱ እንድንሆን ስለረዳን ጌታ እናመሰግናለን። ሶስተኛ ዮሐንስ አንድ ምዕራፍ ነው ያለው 15 ቁጥር ነች ትንሽ ነችና አብረን እናንብባት። ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ። ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛልና ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ቁጥር 5 ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥራ ትሰራለህ። እነርሱም በማህበር ፊት ስለ ፍቅርህ መስክረዋል። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል። ወደ ቤተ ክርስቲያን ጻፍ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ ብመጣ በእኛ ላይ ክፉ ቃል እየለፈለፈ የሚያደርገውን ሥራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም። ሊቀበሏቸውም የሚወዱትን ከልክሎ ከቤተ ክርስቲያን ያወጣቸዋል። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም። ቁጥር 12 ለድሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷም ትመሰክርለታለች። እኛም ደግሞ እንመሰክርለታለን፣ ምስክርነታችንም እውነት እንደሆነ ታውቃላችሁ። ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብዕር ልጽፍልህ አልወድም። ነገር ግን ወዲያ ሊያይህ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ሰላም ላንተ ይሁን። ወዳጆች ሰላምታ ያቀርቡልሃል። ወዳጆችን በየስማቸው እየጠራህ ሰላምታ አቅርብልኝ። ዮሐንስ ነው እኔ ሽማግሌው ለጋይዮስ ብሎ ለቤተ ክርስቲያን የሚጽፍለት። ሶስተኛ ዮሐንስ ከሁለተኛ ዮሐንስ የቀጠለ ነው። ሁለተኛ ዮሐንስ ለአንዲት አጥቢያ ይመስላል፣ ለእመቤት በቤቷ ላለች ቤተ ክርስቲያን የተጻፈ። ሁለት ርዕስ ላይ ያጠበጥባል። ጽሑፏ አጭር ነች፣ የሱም ግን ሁለት ነገሮችን እርስ በርሳችን እንዋደድ የሚል አንደኛ፣ ሁለተኛ ደግሞ ከክፉ ከውሸተኛ ከተንኮለኛ አስተማሪዎች ተለዩ፣ አትቅረቧቸው፣ አትተባበሯቸው፣ ሰላምም አትበሏቸው፣ ወደ ቤታችሁም አትጋብዟቸው፣ ከነርሱ ጋር አትብሉ የሚል መልእክት ነው የላከው። ሶስተኛው ዮሐንስ ደግሞ ሚዛናዊ አድርጎ ነው የፈጸመው። ሶስተኛው ነው ሁለተኛውንም ሙሉ የሚያደርገው። እዚህ ላይም እንደዚሁ አንድ ሶስት ነገሮች ታያላችሁ። የመጀመሪያው መልካም የሚያደርጉትን ተመልከት እወቅ ይለዋል። መልካም የሚያደርጉትን ተመልከት እወቅ። አሁን ባነበብነው ውስጥ እወቅ፣ ተመልከት። ሁለተኛው በታማኝነት የሚሰሩትን አመስግናቸው፣ አበረታታቸው፣ ከጎናቸውም ቁም ነው። ሶስተኛው ደግሞ ከሐሰተኛ አስተማሪዎች ተጠበቅ። ይሄንን በማድረግህ ለሕይወትና ለሥራ ሚዛናዊ የጠበቀ ኑሮ እንዲኖርህ ያደርጋል። ሚዛኑን የጠበቀ ከላይም ሲጀምር እንዲህ ነው የሚለው፣ ነፍስህ እንደሚከናወንልህ በነገር ሁሉ ክንውን እንዲኖርህ ጤናም እንዲኖርህ ጸልያለሁ። የግሪኩ እንደውም ይሄ መንፈሳዊ ብልጽግናንና የኑሮ ስኬትን ኤዩድ ይለዋል። የግሪኩ ኤዩድ ክንውን ይሁንልህ፣ ስኬት ይሁንልህ የባርኮት ቃል ነው። ይሳካልህ፣ ይከናወንልህ፣ በልጽግ፣ መንገድህ ቀና ይሁን፣ ባካሄድህ ይሳካልህ ማለት ነው። ባላንሱን የጠበቀ ነው። መንፈሳዊ ብልጽግና ብቻ ሳይሆን የኑሮም ስኬት ሊኖርህ ይገባል። እሱም ብቻ ሳይሆን ደግሞ ጤንነት ይኑርህ፣ ጤናማ ሁን። በይበልጥም መንፈሳዊ ጤንነት። እግዚአብሔር በመንፈሳዊ ጤንነት ይባርከኛል በሉ እና ዋና ቲሙ ደግሞ እዚህ ላይ ያለው ዋና ርዕሱ በታማኝነት መስራት ነው። በታማኝነት መስራት ባለህበት፣ በተሰማራህበት፣ በቆምክበት የምታደርገውን ሁሉ በታማኝነት አድርግ። ኃላፊነትን ውሰድ። ተጠያቂነት ይሰማህ። እንደ ራስህ አድርገው። እውነተኛ ሁን። ለዛ ከልብ አድርገው። ላይ አይሁን፣ በግዴለሽነት አይሁን፣ ከኔ አይቅር አይሁን። ራስህን እዛ ውስጥ ክተት። የምትሰራው ማንነትን የሚገልጥ ይሁን። የምታደርገው አንተን የሚያሳይ ይሁን። በታማኝነት አድርገው።
ይሄንን በታማኝነት ለማድረግ ደግሞ መንፈሳዊ ጤንነት ያስፈልጋል። ያለ መንፈሳዊ ጤንነት ታማኝነት ሊመጣ አይችልም። እንዲሁም ደግሞ መንፈሳዊ ነገራቸው፣ ይዘታቸው፣ ቁመናቸው ጤነኞች የሆኑ ምልክቶች አላቸው ይላል። ቅድም ያነበብነው አንደኛ እውነት ራሷ ምን ትልለታለች? ትመሰክርለታለች። ታማኝነትና እውነተኛነት አንድ ስለሆነ አሜን። እስቲ እውነተኛነትና ታማኝነት አይለያይም በሉ። እውነት ራሷ ትመሰክርለታለች አለ። አንደኛ የምትመሰክረው እውነት በውስጡ ነች። አርቲፊሻል አይደለም ሰውየው ማንነቱ። ጌታ ስሙ ይባረክ። እውነተኛ ነው። እውነት ውስጡ ነው ያለችው። ጌታ ይመስገን። ሁለተኛ ደግሞ በእውነት ነው የሚሄደው። የሚያደርገውን ሁሉ የሚያደርገው እውነትን ተከትሎ ነው። አያችሁ፣ ለካ ሰው ለእውነት ሲቆም እውነት ራሷ ትቆምለታለች፣ ትመሰክርለታለች። እውነት ራሷ ምን ትልለታለች? ትመሰክርለታለች። እናንተ እውነትን ከፍ ባደረጋችኋት ልክ እውነት ከፍ ታደርጋችኋለች። ለእውነት ቦታ በሰጣችሁ ልክ እውነት የክብር ቦታ ትሰጣችኋለች። ለእውነት በቆማችሁላት በመሰከራችሁላት ልክ እውነት ለእናንተ ትመሰክራለች። ለዚህ አይደለ እንደ እግዚአብሔር ቃል ሲናገር እንዲህ ይላል፣ እውነትን ግዛት አትሽጣትም ይላል ምሳሌ ላይ። እውነትን ምን በላት? ግዛት ማለት እውነት ላይ ለመቆም ዋጋ ሊያስከፍልህም ይችላል። ስትገዛ እኮ አንተ ነህ ከፋይ፣ ካንተ ነው የሚወጣው። ዋጋ ሊያስከፍልህ ይችላል። ግን ምን በላት? አትሽጣት። ለስምህ፣ ለክብርህ፣ ለወዳጅነት፣ ለጓደኝነት፣ ለይሉኝታ የሆነ ነገር እንዳይቀር የሆነ ነገር ማትረፊያ አድርገህ እውነትን ምን አትበላት? አትሽጣት። ኦልሬዲ ገዝተሃታል፣ ዋጋ ተከፍሎባታል። የምትጠቅምህ ስለከፈልክ ብቻ ሳይሆን እላዋ ላይ ስለቆምክ ነው፣ ስለያስካት ነው። የያስካት እውነት በእውነት ትይዝሃለች። ጌታ ስሙ ይባረክ። ያከበርካት እውነት ታከብርሃለች። ከፍ ያደረግካት እውነት ከፍ ታደርግሃለች። ትግል ሊኖርባት ይችላል። እውነትን ሁሉም ይታገላታል፣ ሐሰተኛ ሁሉ ግን ይታገሏታል እንጂ ሊያሸንፏት አይችልም። 10 ወንድሞች እኮ ዋሹበት አደለ? ዮሴፍ ላይ አንድ እውነት ያለችው ማን ጋ ነው? ራሱ ዮሴፍ ጋ ነው። ጊዜ ወሰደች፣ ታገለች፣ ታገሏት፣ ግን ማን አሸነፈ? የውሸት ብዛት አንድ እውነትን ሊያሸንፍ አይችልም። በብዛታቸው ልክ ይዋረዳሉ ውሸቶች። በብቸኝነት በአንድነቷ ትከብራለች እውነት፣ ትደምቃለች እውነት። ሁልጊዜ እውነትን አድምቋት። ነገሮቻችሁን ታደምቃለች፣ ሕይወታችሁን ታደምቃለች፣ ስማችሁን ታደምቃለች፣ ክብራችሁን ታደምቃለች። ከጎኗ ቁሙ። ሁሌ ከጎናችሁ ትቆማለች። በሕይወት ዘመናቸው ሁሉ የሚጎዱ ሰዎች እውነትን የሚያጣጥሉ ናቸው ከብዙ አንጻር። እና ለዚህ ሰውዬ እውነት ምን ትልለታለች አለ? ትመሰክርለታለች። እውነት በመሰከረችው ምስክርነት ላይ ደግሞ እኛ ምን መሰክርለታለን አለ። በእውነት ስትቆም፣ እውነት ስትቆምልህ እውነት ፈላጊዎችም ደግሞ ታመጣልሃለች። አሜን። እውነት እስክትገለጥ እውነትን ይዘህ ብቻህን ልትሆን ትችላለህ። ከተገለጠች በኋላ ግን ብቻህን አትሆንም። እውነት ራሷ እውነተኞችን ታቆምልሃለች። ሃሌሉያ። እስቲ እኔ እውነትን ወዳለሁ በሉ። ፈልጋታለሁ፣ አቅፋታለሁ፣ የራሴ ያደርጋታለሁ፣ ገንዘብ ያደርጋታለሁ፣ ሀብቴ ያደርጋታለሁ። አየህ፣ እውነት ይፈተናል፣ በብዙ ነገር ውስጥ ያልፋል፣ ግን ሊጠፋ አይችልም። ጌታ ኢየሱስም እኮ ሲመጣ እኔ እውነት ነኝ አለ አይደል? ጲላጦስ ደግሞ ጠየቀ፣ እውነት ምንድን ነው አለው። ሊገባው ስለማይችል መለሰለት። እያየው ነው፣ አይረዳውም እኮ ኢየሱስ። እንዴት ይገባዋል? አይገባውም። እውነትን የሚያውቅ ብቻ ነው እውነት የሚገባው። እውነት ላይ የቆመ ብቻ ነው እውነት የሚገባው። እኔ እውነት ነኝ አለ እና እውነት በብዙ መከራ ውስጥ አላለፈም እንዴ? ተፈትኖ ያለፈ ተብሎ የተጻፈለት ኢየሱስ ነው። አሜን። እውነት ልትፈተን ትበዛለች፣ ፈታኞቿም ይበዛሉ፣ ግን ልትጠፋ አትችልም። ቤትም በተሰማራችሁበት ባላችሁበት ሁሉ ነገሮቻችሁን በታማኝነት ማድረግ የምትችሉት እውነት ላይ ስትቆሙ ነው። ነገሩን በእውነት ስታደርጉት ነው። እውነት ራሷ ምን ትልለታለች አለ? ትመሰክርለታለች። እኛም እንመሰክርለታለን፣ ወገኖችም ይመሰክሩለታል። ምስክርነታችንም እውነት ነው። አቤት እንዴት ደስ ሲል! ጌታ ስሙ ይባረክ። አንዳንድ ጊዜ ሰዎች እውነታቸውን ለማስረዳት የሚሄዱበት መንገድ አድካሚም አሰልቺም ነው። እውነት ግን በራሷ ጊዜ እንጂ በሰዎች ጊዜ አትወጣም። ሰዎችም አያደምቋትም። እውነትን ራሷ ደማቅ ነች። ትውጣ እንጂ ራሷ ደማቅ ነች። የእውነትን ከለር የያዘ ውሸት የለም፣ ውሸት ነው። እውነት የራሷ ክብደት አላት፣ የራሷ ኃይል አላት፣ የራሷ ከለር አላት። እውነት ጌታ ስሙ ይባረክ። ስትገለጥ ማንም አይስታትም።
ከለሯ የብቻዋ ነው። ጌታ ስሙ ይባረክ። ውበቷ የብቻዋ ነው። ማንም አይስታትም። ስትገለጥ እስክትገለጥ ነው ውሸትም እውነት የሚመስለው። እውነት ስትገለጥ ግን ውሸት እንደሆነ ይታወቃል። ለምን? የእውነት ከለር የለውም፣ የእውነት ኃይል የለውም፣ የእውነት ስልጣን የለውም፣ የእውነት ጉልበት የለውም። እውነት ነች። እስቲ ለራሳችሁ እንዲበሉ፣ እግዚአብሔር ሆይ በሉ፣ እውነትን ስለነገርከኝ አመሰግንሃለሁ። እኔም እውነትን ሰማሁ፣ እውነትን ያስኳት፣ አቀፍኳት፣ እውነት ላይ ቆምኩ። አከብረሃለሁ። ያከበራችኋት እውነት ታከብራችኋለች። አይ ግዛት አትሽጣትም። ዋጋ እንዳላት አውቆ ነው ዋጋ የሚያወጣላት። በኋላ ግን ሌሎችን ሲያይ ዋጋ እንደሌላት አድርጎ ሲሸጣት፣ ሲተዋት፣ ሲለውጣት አላወቀም። ክብሩን ነው የጣለው። አላወቀም። ሞገሱን ነው የሚሸጠው። ምክንያቱም ሁልጊዜ ሞገስ ያለው ምን ውስጥ ነው? እውነት ውስጥ ነው። መጨረሻ ላይ እውነት ስትገለጥ እውነት ለታየበት ሰው ሞገስን ታለብሰዋለች፣ ሞገስን ታጎናጽፈዋለች። ስለ እውነት አትታገሉላትም፣ እውነት ትታገልላችኋለች። ከእውነት የበለጠ ጉልበት የላችሁም። እውነት ራሷ ጉልበታም ነች፣ አቅም አላት። ምንም ያህል እንኳን እላዋ ላይ ቢደራረብና ውሸት የሌለች ቢያስመስል ፈንቅላ የመውጣት አቅም አላት። ቀና ስትል ታራግፋቸዋለች። የተካበው ሁሉ እስኪነሳ ድረስ ሰከንዶችም፣ ሰዓቶችም፣ ቀናቶችም፣ ወራቶችም ሊወስድ ይችላል። ቀና ካለች ግን ማንም መልሶ ሊያስጎነብሳት አይችልም። የጠበቅካት እውነት ትጠብቅሃለች። ከክፉ ሐሰተኛ ከመሆን ትጠብቅሃለች። ከህፍረት ትጠብቅሃለች። ከውርደት ትጠብቅሃለች። ከስህተት ትጠብቅሃለች። ዋጋ ግን ታስከፍላለች። ስለ እውነት መጥቻለሁ አለ እኮ ጌታ። እውነት ምንድን ነው አለው። አያውቀውም። ስለምን መጥቻለሁ አለ? ስለ እውነት። የሚያደርገውን ሁሉ የሚያደርገው ስለ ምንድን ነው? ስለ እውነት። ራሱ ምን ስለሆነ? እውነት ስለሆነ እውነትን አደረገው። ጌታ ስሙ ይባረክ። ሐሰተኛ ግን አሉት፣ ዘባች ግን አሉት። ማዕት ነው ያሉት። በብኤል ዜቡል በአጋንንት አለቃ አጋንንትን ያወጣል አሉት። የኃጢአተኞችና የቀራጮች ወዳጅ አሉት። ያላሉት ነገር የለም። እሱ ግን የመጣበት እውነት ላይ ቆመ። ለዚህም መልስ የለው፣ ለዛም ምን የለው፣ ለዚህ ምን የለው፣ ለዛ ምን የለው። የያዘው እውነት እንደሆነ እስከ መጨረሻው ያውቀዋል። አይታችሁ ከሆነ ከሰቀሉት ጨለማ ከሆነ በእውነት አለ አይደል? አንዱ ቆሞ ይሄ የእግዚአብሔር ልጅ ነበረ። በቃ መገለጥ ጀመረ። ምን ያድርጉት? ከዛ ሁሉ አፈረ። ያ ውሸታም ያሉት፣ ዘባች ያሉት፣ የፈለጋቸውን ያሉት፣ ኢየሱስ ነው የከበረው። እኔ ምንድነኝ አለ? እውነት። ማንም እውነት ተገልጣ እውነትን ውሸት ሊያደርጋት፣ ሊያዋርዳት፣ ሊያሳንሳት፣ ዋጋ ቢስ ሊያደርጋት አይችልም። እውነት ላይ ቁሙ፣ ግን አትከራከሩላት። ቀናላት። ጌታ ኢየሱስ ጀምሮ እስኪጨርስ ድረስ ስለ ራሱ ምን አላለም? አልተከራከረም። ምንም። ራሷ እውነት በእነዛ ውስጥ ሁሉ ተከራክራ አሸንፋ ወጣች። እነዛ ብቻ አይደለም፣ የወጉት ሁሉ ያውታል የሚልበት ቀንም ይመጣል። ሃሌሉያ! ስለሱ የሰው ልጅ ሁሉ ምን ይላል? ዋይ ዋይ የሚልበት ሰዓት ይመጣል። ጌታ ስሙ ይባረክ። እውነትን ማንም ሊያጠፋት አይችልም። በብዙ ነገር ውስጥ ልታልፍ ትችላለች። ሊያድበሰብሷት ይፈልጋሉ። ተድበስብሳ ልትቀር አትችልም። እውነትን አክብሯት፣ ታከብራችኋለች። እውነት ላይ ቁሙ፣ እውነት ስለእናንተ ትቆምላችኋለች። እውነትን አጣጥለው ሞገስ ያገኙ የሉ። በእውነት ላይ ዋሽተው እውነተኞች ሆነው የተገኙ የሉ። ውሸት አንዳንድ ጊዜ አይታችሁ አደይ አበባ አሁን አለፈ አይታችኋል? ትልልቅ ዛፍ ስር ዙሪያውን አሉ አይደል? እና ዛፉ እያለ አትራክት የሚያደርጋችሁ ምኑ ነው? አደይ አበባው ነው፣ ጊዜው ነው። ውሸትም እንደዛው በጊዜው ያምራል፣ ግን ምን የለውም? ስር የለውም፣ ቋሚም አይደለ፣ እድሜም የለውም። ግን ለተወሰነ ጊዜ ይታያል፣ ለተወሰነ ጊዜ ያጓጓል፣ ይመስላል። እንደውም አደይ አበባ አደይ አበባነቱን የማያቅ ካለ አሁን ልጆች ቢያዩ ለዘላለም እንደዛ ሆኖ የሚቀር ነው የሚመስላቸው። ይመስላል ፍክት ብሎ በቃ ከቦት ከወራት ነው በኋላ ማን ይቀራል? ብቻውን ዛፉ አይደል? ልክ እንደዛ ነው። በዙሪያችሁ ምንም ውሸት ቢበዛ፣ የሰውን አቴንሽን ቢወስደው፣ ቢያጓጓ ቢመስልም ብቻውን እንደቆመ ዛፍ እንደሱ ሁኑ። እሱን መሆን ምረጡ። ነገ እናንተ ብቻ ናችሁ የምትታዩት። ዳዊት እኮ እንዲህ አለ፣ ሳልፍ ኃጢአተኛ እንደ ዝግባ ዛፍ ሰፍቶ አየሁ አለ። ሳልፍ ስመለስ በቦታው የለም። ውሸት እንዲህ ነው። እስቲ እውነትን መርጫለሁ በሉ። የእውነት የመረጣችሁት እውነት ለመልካም ነገር ተመራጭ ያደርጋችኋል። ለክብር ተመራጭ ያደርጋቸዋል። ለሞገስ ተመራጭ ያደርጋቸዋል። እውነት ላይ የቆመ ሰው ቲፎዞ አይፈልግም። እንዲህ የሚያራግብ የሚያናፍስ አይፈልግም። ማስታወቂያ የሚለፍፍለት አይፈልግም። እነከሌን በቃ አፍ ማድረግ አይፈልግም። እውነት ራሷ ታወራለታለች። ውሸት ነው አፍ የሚፈልግ፣ ቋሚ አይደለም፣ ዘላቂ አይደለም፣ በራሱ አይበቃም፣ አቅም የለውም፣ ደካማ ነው። እስቲ እውነት ላይ ቆም ያለሁ በሉ።
እና ይሄ ሰውዬ የመጀመሪያው ነገር ምንድነው? እውነት በውስጡ አለች። በውጭ ደግሞ የሚያደርገው ሁለተኛው እውነትን ተከትሎ ነው። በእውነት ነው የሚሄደው። ውስጡም ውጭም አንድ ነው። እውነት ላይ የሚቆም ሰው ሁለት መልክ ሊኖረው አይችልም። ሶስተኛው በታማኝነት ያደርጋል አለ። በታማኝነት ያደርጋል። እስቲ ልንገራችሁ፣ ውሸት ለማንም ታማኝ ሊሆን አይችልም። እውነት ግን ለማንም ሰው ታማኝ ነች። ውሸትን መታመን ትችላላችሁ። ብትታመኑበትም እውነት የተገለጠች ቀን የለላችሁ፣ አታገኙትም። እውነት ግን ለሁሉ ሰው ታማኝ ነች። ለሚያምኗት ሁሉ የታመነች ነች። እስቲ እኔ እውነትን ፈላጊ ነኝ በሉ። እውነትን እኖረዋለሁ በሉ። እውነት ያስደስተኛል በሉ። እውነት ምርጫዬ ነው በሉ። እውነት ክብሬ ነው በሉ። እውነት ኃይሌ ነው በሉ። ሶስተኛ በምን አልኳችሁ? በታማኝነት ያደርጋል። አራተኛ በዙሪያው መልካም ምስክርነት አለው። ምን ምስክርነት? መልካም። ለዚህ አይደል ገላትያም ላይ ሲናገር ሁልጊዜ በሰዎች ዘንድ በመልካም ተፈላጊዎች ብትሆኑ ለእናንተ መልካም ነው። በምን ተፈላጊዎች? በመልካም ተፈላጊዎች ብትሆኑ ለእናንተ መልካም ነው። ሁልጊዜ ለወሬ የሚፈለግ ሰው አለ እኮ። ለወሬ ከሌ ከሰማ አይደብቅም፣ ልሂድ እሱ ጋር። በምንድን ነው የሚፈለገው? አይደብቅም። ሚስጥር አያውቅም። እስቲ ወንፊት ላይ ውሃ፣ ወንፊት የሆኑ ነገሮች ላይ ውሃ አስቀምጡ ውስጥ የያዝልኝ በሉን። ይቻላል? ጠብ አለ ማለት እታች ነው። እንደዚሁ ነው ወሬኛም ሰው ሰማ ማለት የሚናገረውን ደግሞ ያስባል እዛው ጋር ለማን እንደሚያወራ። የእግዚአብሔርም ቃል ስለሚናገር ምሳሌ ላይ እንደዚህ ይላል፣ ለሐሜት የሚሄድ ሚስጥሩን ይገልጣል ይላል። ለምን የሚሄድ መቆጣጠር አይችልም። ሚስጥሩን የራሱን የሰው የሚያማ አይደለም፣ የራሱን መቆጣጠር አይችልም። በቃ እንዴ እና እንደዛን አይነት ሰው ሚስጥር ልትነግሩት አትችሉም። አንዱ ደግሞ ለአማኝነት አንዱ በተለይ ስለ ዲያቆናት ሲናገር የሃይማኖትን ሚስጥር ጠባቂዎች ሊሆኑ ይገባል ይላል። ዲያቆናት የአገልግሎት እንኳን አንዱ መለኪያው ይሄ ነው። የሃይማኖትን ሚስጥር ምን ማለት ነው? እሱ ሌላ ጊዜና ለሚመለከታቸው ግን መጽሐፍ ቅዱስ እንደሚል ልነግራችሁ ብዬ ነው። ጌታ ስሙ ይባረክ። አቅም ያለው ማለት ነው። ራሱን የሚገዛ ማለት ነው። ልክ ያለው ማለት ነው። ጌታ ስሙ ይባረክ። መልካም ምስክርነት አለው። አምስተኛ የነፍስ ክንውን ወይም ስኬት ይኖረዋል። ጌታ ስሙ ይባረክ። እነዚህ ምልክቶቹ ናቸው መንፈሳዊ ጤንነት ላለው ሰው። ብዙ እኮ እድሎች ይመጡላችኋል ውሸት ላይ እንድትቆሙ። እውነት ላይ ለመቆም እኮ አንዳንዴ ራሳችሁንም ጎድታችሁ ታልፋላችሁ፣ እንደ ሞኝም ትቆጠራላችሁ። ምን ችግር አለው? ግን ንጹህ ሕሊና ይኖራችኋል። እና ምን ልላችሁ ብዬ ነው፣ ከእውነት ዝንፍ እንድትሉ ጥሩ መልካም አጋጣሚዎች ይመጣሉ። ለአንዱ ለሰዎች ነው ይሄን ያልኩት። እውነትን ግዛት። ይሄን እንደውም በጥቅስ ይሄ በእንትን እያሰሩ መለጠፍ ነው። ግድግዳም ላይ፣ አእምሮም ላይ፣ ስሜትም ላይ፣ ፍላጎት፣ ዝንባሌ፣ ሁሉ ነገራችን ላይ መለጠፍ። እውነትን ግዛት አትሽጣትም። እውነትን ግዛት አትሽጣት። እውነት ላይ ቁሙ። እውነት በጊዜዋ በራሷ ታከብራችኋለች። የውሸት ክብር የትም አያደርስም። ዳዊት እንዳለ ነው፣ ሲሄድ አለው ነበር አየሁት፣ ስመለስ ግን አጣሁት። እስቲ ሰምቻለሁ በሉ፣ ሰምቻለሁ በሉ። እውነትን ገዝቻለሁ አልሸጣትም በሉ። መልካም ምስክርነት አለው። ጌታ ይመስገን። በዙሪያው እስቲ በዙሪያዬ በሉ፣ መልካም ምስክርነት ማግኘት ለኔ ክብር ነው። የግሪኩን ቃል ያቺ ሶስቷ ፊደል ምን ብያችሁ ነበር? ኤዩድ ምንህ ይቃና፣ መንገድህ ይቃና፣ መንገድ የተባረከ ይሁን፣ ስኬት ይኑርህ፣ በልጽግ። ምን ላይ ለቆመ? እውነት ላይ ለቆመ። ሃሌሉያ ይሁንላችሁ በኢየሱስ ስም አሜን፣ አሜን ይሁንላችሁ። እግዚአብሔር አምላክ በሉ፣ ፈጥነ ስለረዳኸኝ አመሰግንሃለሁ። የትኛውም ነገር ውስጥ በውሸት አልገባበትም። ሃሌሉያ። አምስተኛው ምንድነው? የነፍስ ክንውን ወይም ስኬት ይሆንለታል። ይሄን ካለው በኋላ አንዷን ልናገራችሁ የምፈልገው ማስጠንቀቂያ ሰጠው። ከዲዮጥራጦስ ምን በል ተጠንቀቅ። ለምን? ሰውየው መንፈሳዊ ጤንነት የለውም። ይህ ሁሉ መልካም ነገር ኖሮህ ከእርሱ ካልተጠነቀቅ ይበርዝሃል። የሰማችሁ ነው። ምን ይልሃል? መንፈሳዊ ጤንነት የሌለው መንፈሳዊ በሽተኛ የሆነን ሰው ላሳያችሁ። ስለ አንድ ሰው ድካም 3 ሰዎች ያወራሉ። 3 ሰዎች ስለ አንድ ሰው ድካም 3 ሰዎች ያወራሉ። ልክ አንደኛው ሲያወራላቸው ወዲያውኑ የምልጃ መንፈስ ይገባባቸዋል፣ ይራራሉ። እንደው ባይሆንበት ይሄ እንደው እግዚአብሔር ይርዳው እንጸልይለታል፣ ለምን ግን አንጸልይለትም ይላሉ። ይሄ አውሪው መንፈሳዊ ምን አለው? ጤንነት አለው። መንፈሳዊ በሽታ ያለበት ያንኑ ድካም ለሌላ ሰው ሲያወራ ያ ሰው
ግራም ቀኝም ሳይል ሁለቴ ሳያስብ የፍርድ ቃል ያወጣል። በጌታ ስም ምን ሆኖ ነው እንዲህ የሚያደርገው? ምን ሆና ነው እንዲህ የምትሆነው? ይደረጋል እንዴ? ያኛውም እኮ ሲሰማ አንድ አይነት ነው። ሰውየው 2-3 አይደክም። የድካሙ አይነት አይቀያየርም። አንድ ነው። ሰውየው የደከመው አንድ ነው። ግን ምን ይቀጥልና ሌላው ደግሞ ሲሰማ ቶሎ ብሎ እሱ ደግሞ ለሌሎች ሄዶ የከሌን ድካም ምን ይለዋል? ያወራዋል። ሁለቱ መንፈሳዊ ምን የላቸውም? ጤንነት የላቸውም። አጋብተዋል። ይህም ሰውዬ ጋይዮስ ወንድሞችን አይቀበልም። የሚቀበሏቸውን ደግሞ እንዳይቀበሏቸው ያደርግ። ራሱ አይቀበልም፣ ሌሎቹ እንዳይቀበሉ ደግሞ ያደርጋቸው። ምን እያደረገ? የሚያወራው ነገር፣ በእነሱ ላይ የሚናገረው ነገርና ስዕላቸው። አንዳንዴ ልብ በሉ። አሁን ያኛው የነቀፌታ መንፈስ አለበት። የመጀመሪያው የፍርድ መንፈስ አለበት። ሁለተኛው ደግሞ ይሄ የሐሜት ስም የማጥፋት መንፈስ አለበት። የመጀመሪያው ግን ምን አለበት? የምልጃ መንፈስ። አንዳንድ ጊዜ ልንገራችሁ፣ አንዳንድ ሰዎች ስለ ሰዎች ያወሩላችኋል። ከእናንተ ጋር ግንኙነት የለው፣ አልጎዷችሁ፣ ምን አላደረጓችሁ፣ ምንም ያጠፉት ነገር የለም። ስታገኟቸው ስለ እነሱ በሰማችሁት ነገር ሌላ ቀን ስታገኟቸው ለሰላምታ እንኳን ይከብዳችኋል። ምን አደረጓችሁ? ምን ገብቶባችኋል ማለት ነው። የዛ የሰውዬ ቃል ብቻ ሳይሆን በነገራችሁ ሐሳብ ውስጡ ያለ መንፈስ ገብቷል። ጥላቻ ነው የገባባችሁ። ምንም ያላረጓችሁን ሰው ትጠሏቸዋላችሁ። ይከብዳችሁ፣ እየተናነቃችሁ ነው ሰላም የምትሏቸው። ምን አደረጓችሁ? ምንም። ለምን ጠላችኋቸው? ምክንያት የላችሁ። ግን ስለ እነሱ ሰው ሰምቷል፣ ነግሯችኋል። ጤነኛ ቢሆን ኖሮ የነገራችሁ ሰው ትማልዱላቸው፣ ታዝኑላቸው፣ ትራሩላቸው ነበር። ልክ ከእንደነዚህ አይነት ሰው ነው ከዚህ ከዲዮጥራጦስ ምን በላለው? ተጠበቅ። እነዚህ የተዘረዘሩ መልካም ነገሮችን ምን ይላል? ይበርዛል። ሐዋርያት ሥራ ምዕራፍ 16 ላይ ጳውሎስ ራሱን ደብቆ እየሄደ አንዲት እየጠነቆለች ፕሪዲክት እያደረገች ነው የሚለው። እንደውም ፊውቸርን ፕሪዲክት ታደርጋለች ይላል እንግሊዘኛው። መንፈሱ እኮ ነው። ትተነበያለች። ሊመጣ ያለውን ነገር አስቀድማ ምን ትላለች? ትናገራለች። መንፈሱ እኮ ነው። ይገርማል እኮ። እግዚአብሔር ከእንዲህ ያለውን መንፈስ ይጠብቃችሁ። እና እነዚህ የልዑል አምላክ ባሪያዎች የድነትን ወንጌል የሚሰብኩ ናቸው ነው የምትለው። ይሄ እውነት አይደለም? አያሌ ቀን ግን ደጋግማ ይሄን ስትል ረበሸው ይላል። መንፈሱ ታወከ ይላል። ቃሉ ነው ወይስ በቃል ውስጥ የመጣ ሰው ውስጥ ያለ መንፈስ ያወከው? ቃሉማ እውነት ነው። ሰውየው አገልጋይ ነው። እውነትም ደግሞ የሚናገረው ስለ ድነት ወንጌል ነው። የረበሸው ምኑ ነው? ይኸውልህ እንዲህ አይነት መንፈስ ያለበት ሰው ሰላም ብሎህ እንኳን ውስጥ ይታወካል። አንዳንድ ጊዜ ገጥሟችሁ አያውቅም? እውነት እየነገራችሁ ሲላችሁ አልዋጥ ሲል የሚነግሯችሁ እኮ ነገር ግን ምንድን ነው? እውነት ነው። ግን እሺ አይላችሁም፣ ይከብዳችኋል። ምናቸው? መንፈሳቸው ያሉበት። አየህ፣ መንፈሳዊ ምን በሽታ የሚባለው ይሄ ነው። በሽታ የሆነው ለምን መሰላችሁ? ትሪትመንት አለው ከፈቀዱ እና ካወቁ። ሰው እኮ ሕክምና ቦታ የሚሄደው መጀመሪያ መታመሙን ሲያውቅ ነው። እና ደግሞ የሚያደርገውን አይነቱን በግልጽ ይናገራል። ህመሙን የደበቀ ታማሚ እና ግን እንደ ጤነኛ አክት የሚያደርግ መድኃኒት ያገኛል? አያገኝም። እና ከእንደነዚህ አይነት ሰዎች ምን በል? ተጠበቅ፣ ተጠንቀቅ። በግልጽ ነገረው። ዛሬም እንዲሁ ነው። ከአንዳንዱ ጋር ማልዳችኋል፣ ከአንዳንዱ ጋር ኮንናችኋል። አንዳንዱን ነቅፋችሁታል፣ አንዳንዱን ስሙን አጥፍተነዋል። ከሰዎች የሰማነውን ተከትለን ምን ማለት ነው? የኛም መንፈሳዊ ይዘት ምን አለ ማለት ነው? ተበላሸ፣ ታመመ። እየሰማችሁ ነው። እግዚአብሔር ከዚህ ይጠብቃችሁ። እስቲ ራሳችሁን ይዩ። በምንም ያልተገናኛችሁ ሰዎች፣ ለሰላምታ የከበዳችሁ ሰዎች የላችሁ? ሰላም ለማለት ያቃታችሁ፣ እስራቸው ብዙ መቆየት ያልሆነላችሁ ሰዎች፣ ያቃታችሁ በቃ ጉልበት ያጣችሁ ሰዎች የላችሁ? በሰማችሁት ለምን ራርታችሁ አልጸለያችሁላቸው? የነገራችሁ ሰው መንፈሳዊ በሽተኛ ነው። ያ እናንተን በክሏችኋል። በቃ ይመርዛል። እግዚአብሔር ከእንደዚህ ይጠብቃችሁ። አሁንም መንቃት ይሁንላችሁ። ቶሎ አሜን። ቶሎ እስቲ ቶሎ በሉ። መንቃት ይሆንልኛል በሉ። ስውር ነው፣ አይታወቅም። የሚነገረው እኮ እውነት ነው። ሰውየው ምን ብሏል? ወይ ሴትየዋ ደክማለች፣ ድካም ውስጥ ናቸው። እውነት ነው። ግን ተናጋሪው ያለበት መንፈስ ግን ትክክል አይደለም። ወይ የፍርድ ነው፣ ወይ የኩነኔ ነው፣ ወይ የነቀፌታ ነው፣ ወይ ስም አጥፊ ነው፣ ወይ በወንድሞች መካከል ጸብን የሚዘራ ነው። ሰምታችሁ እንድትማልዱ አላረጋችሁ። ፈርዳችሁ ጨርሳችሁ እንዴ ግን ምን አገብቶኝ እኔ ብላችሁ የተመለሳችሁበት ጊዜ አይመጣላችሁ? ምን አገባኝ እኔ።
ቃልም መጥቶ አትፍረድ በሌላው ላይ ይላል። እኔ ምን እግዚአብሔር ሆይ ይቅር በለኝ አላላችሁ? በቃ ትሪት አድርጓችሁ ነው የእግዚአብሔር ቃል ፈውሷችሁ ነው እንጂ መንፈሳዊ ምን ገጥሟችሁ ነበር? በሽታ ተላላፊ ነው፣ ይተላለፋል። ልብ በሉ። ጉንፋን ያመመው ሰው፣ የጉንፋን በሽታ ያለበት ሰው፣ ህመም ያለበት ሰው፣ ቫይረሱ ያለበት ሰው በትንፋሽ ይተላለፋል አይደል? ትንፋሹ ነው እንደ በሽታ? በትንፋሹ ውስጥ ምኑ ሲመጣ ነው የሚይዛቸው? እስቲ ቫይረሱ በሉ። እንደዚሁ ነው። እና ትንፋሹን ምን አድርጎታል? የሰውየውን በሽተኛ። አየ ልክ እንደዚሁ ደግሞ በሽተኛ መንፈሳዊ ይዘት ያላቸው ንግግራቸውን፣ እስትንፋሳቸውን፣ እንቅስቃሴያቸውን ሁሉ ምን ብሎታል? መርዞታል። አንዳንዱ እንደውም በጸሎት እንትን ያለ ነው የተሸፈነ፣ በመንፈሳዊ ነገር የተሸፈነ ከቨር የተሰጠው ነው። መማለድ ከሆነ እኮ እዛው ጋር መማለድ ነው አይደል? ለከሌ ተነግሮ ያው ማማቴ አይደለም ይቅርታ አድርግልኝ፣ ግን እንድንጸልይለት ከዚህ በላይ ማማት አለ እንዴ? ለሀገር እኮ ነው የሚነገር፣ ለቲሙ ይነገራል፣ ለምኑ ይነገራል፣ ለምኑ መሪዎች ጋር ይመጣል እንዴ። መንፈሳዊ በሽታ እንደያዘው አያቅም፣ ግን ምን እያለ ነው? እያማ እኮ ነው፣ እየነቀፈ እኮ ነው፣ እየተቸ እኮ ነው። ማማቴ አይደለም ይቅርታ ይደረግልኝና እንደ ሐሜት አይቆጠርብኝ ግን ብሎ በቃ ይናገራል እኮ። አይ እንደነዚህ መንፈሳዊ በሽታ የገጠማቸው ሰዎች ኖርማል ነው፣ ይገጥማል ካልተጠነቀቁ። ጉንፋንም ከጥንቃቄ ጉድለት ይይዛል አይደል? አይዝም ወይ? አዎ። የተበከለ አካባቢ በመገኘት አይዝም? አዎ። አካባቢያችሁ ሁሌ ጽዱ መሆኑን እርግጠኞች ሁኑ። ጌታ ስሙ ይባረክ። አዎ። ያንንስ በጅንጅብል በምን ልትዋጉት ትችላላችሁ? መንፈሳዊ በሽታን ከመንፈሳዊ ሕክምና ውጪ ሌላ ምንም መዳኛ እስቲ የለውም በሉ። አዎ። እግዚአብሔር ከዚህ ይጠብቃችሁ። ስላላችሁ ነው። ብድግ ብላችሁ በሰው ላይ ውስጣችሁ የተያዘ የከበደባችሁ ሰዎች የላችሁ? አላችሁ እኮ፣ የእውነት አላችሁ እዚህ ውስጥ። እንዲሁ አያወራም እኮ መንፈስ ቅዱስ። ከሰማችሁት የተነሳ ለምን ከመለወጥ ይልቅ ለምን ወደ ምልጃ አልገባችሁም? ያ የሰማችሁት ድምፅ ከምልጃ መንፈስ ጋር አይደለም የመጣው፣ ከፍርድ ከጥላቻ መንፈስ ጋር ነው የመጣው። መረዛችሁ። ከእንዲህ አይነቱ ምን በላለው? ተጠበቅ። ይመቻል። ይሄማ ጸሎት የሚባለው ርዕስ እኮ ተመቸ እኮ። ይሄን ለማሰራጫ በጣም ነው የተመቸው። በጣም ምልጃ ከሆነ እኮ ወደ እግዚአብሔር አይደል እንደሚጸልየው? እንደሰማህ ብቻህን አድርገው፣ ወይም ከዛ ሰው ጋር እንደሰማሽ በቃ እንጸልይ ብሎ እዛው ጋር ነው መግደል። ካለፈ ራሱ ሰውየው ጋር ነው መሄድ መምከር። ለጸሎት ቲሙ፣ ለኳየር ቲሙ፣ ለፓስተራል ኦፊስ፣ ለምኑ አገር አዳርሶ ለጸሎት እንዴ በትኑልኝ እኮ አላለም። ግን አንዴ ያ የገባው ከዛ የተመረዘው መንፈስ ሲቀባበላል። እናንተ ጋር ሲደርስ ካላቆማችሁት አንተ ጋር ወደዛ ይሄዳል። ከዛ ጉንፋን ሁሉንም ማዳረስ አይችልም። እንደሱ ማለት ነው ቫይረሱ። አየ ሰዎች ለሰዎች እንግዲህ ሰው ድካም ውስጥ ከገባ ለራሱ የመሆን አቅም ያጣል። ሊደርሱለት የሚችሉ ሌሎች ናቸው። ይሄ መርዝ ከመጣ ደግሞ እነሱም እንዳይጸልዩለት ይሆናል። ስለዚህ ሰውየው በድካሙ ምን እያለ ይሄዳል? እየቀጠለ እየጸናበት ይሄዳል። ያን እየተለማመደ እየኖረው ይሄዳል። የመመለስ እድሉ ጠባብ ይሆናል። አየ ሰይጣን ታርጌት አደረገ፣ አልቀናውም። ቀናው፣ ተሳካለት። በአማኞች ከእንዲህ ያለ መንፈስ መጠበቅ አለብህ ነው የሚለው። አዩት ዘመኑማ በደንብ ይናገራል። የሁኔኛ ይህንን ቃል ወጥቶ ሚዲያ ላይ እኮ ነው ያለው። የስንት ሰው ብርታት ነው ሚዲያውን የሞላው? ወይስ ድካም ነው የሞላው? ሰውም ፍላጎት ኖሮት የሚያየው እንደው ከባዮግራፊው ልማር ብሎ ድካምን ነው ብርታት ምንም እኮ የለም እኮ። ሰው ሁሉም ያጠበጥበው ምኑ ነው? ድካሙ ላይ ነው። እና ደግሞ ሚዲያውም ላይ ርዕስ የምትሰጠው ያችን ነች። አንድ ነገር በቃ ይሄ ነገር ምንድን ነው ብሎ ሰው እንዲገባ ሰው ሁሉ የሚጓጓው የሚናፍቀው ድካም ለማወቅ። ከዛ በኋላ እሱኑ ሼር ኮፒ ፔስት ሼር። ቸርች ውስጥም ያለው ይሄው ነው። ከእንዲህ አይነቱ ምን በላለው? ተጠበቃው። እንደነዚህ 5 ልዩ የሆኑ ብቃቶች ኳሊቲዎች አሉህ። እነሱም በቀጣይነት እንዲኖሩህ ከፈለክ ከእንዲህ አይነቱ ደግሞ ምን በል? ራስህን ምን በል? ጠብቅ።
እስቲ ራሴን ጠብቃለሁ በሉ። ዛሬ እግዚአብሔር ደርሶላችኋል። እናንተም በሰማችሁት ዝም ብሎ ነገር እውነት በሆነ ነገር ለራሱ እንደ የወደቀ እኮ ለራሱ ነው ይዞት የወደቀ እስከሌለ፣ የደከመ እኮ ለራሱ ነው ይዞት የደከመ እስከሌለ ድረስ። ግን እናንተ ጋር ደርሶ ጥላቻ ውስጥ እንድትገቡ ካደረጋችሁ you are affected። ስለዚህ ራሳችሁን ነፃ አውጡ መጀመሪያ። አሜን። ታዲያ ለምን ጠላችኋቸው? የነገራችሁ ሰው መንፈስ ምን ገብቶበታል? የጥላቻ መንፈስ። ከፈረዳችሁም ስትሰሙ ከምን መንፈስ ጋር ሰማችሁ? ያን ብላችሁ የሰማችሁት ነገሩን ብቻ ሳይሆን ምኑም ገብቷል። መንፈስ እንዴ ጮሆ የማይወጣ መንፈስ ግን ሕይወት የሚያበላሽ ውስጥን የሚያነቅዝ መንፈስ ቅዱስን የሚያሳዝን ልጅነትን የማይገልጥ የእግዚአብሔር ርኅራኄና ፍቅርን ምሕረትን የማያሳይ እግዚአብሔር ከእንዲህ ይጠብቃችሁ። ሳታውቁት ነው የሚገባው፣ በመስማት ነው የሚመጣው። ፈልጋችሁት አይደለም፣ መጥቶባችሁ ነው የሚያገኛችሁ። ስለዚህ እግዚአብሔር ይጠብቃችሁ። ለዚህ ነው ጳውሎስም ለእኛም ደግሞ እግዚአብሔር ከክፉ ሰዎች ያድነን ዘንድ ጸልዩልን አለ። ሰው ክፉ ነው እንዴ? ምን መንፈስ ያለባቸው እንጂ ክፉ አመለካከት፣ ክፉ አስተሳሰብ፣ ክፉ እግዚአብሔር ከዚህ ይጠብቃችሁ። አሜን። ይጠብቃችሁ። እስቲ እንደዚህ በሉ፣ እግዚአብሔር ሆይ በሉ። በሰው ድካም እንደማልደሰት አውቃለሁ፣ ግን እንዳልፈርድባቸው እርዳኝ፣ እንዳልነቅፍ እርዳኝ፣ እንዳልጠላቸው እርዳኝ፣ እንድማልድላቸው እርዳኝ፣ ከጎናቸው እንድቆም እርዳኝ፣ እንዳግዛቸው እርዳኝ፣ እንድቆረቆርላቸው እርዳኝ። በቃ እግዚአብሔር ረድቷቸዋል። እነዛን ሰዎች አሁን ደግማችሁ ስታያቸው ውስጣችሁ አይለወጥም። ሰይጣንም ስራውን እንዳይሰራ መከልከል አለብን። አሜን። እስቲ አቆመዋለሁ በሉ። ከዚህ ተጠበቅ አለው እና ባላንሱን የጠበቀ ህይወት የሚኖርህ እውነት ላይ ስትቆም ታማኝነትን ስትኖረው ብቻ ሳይሆን ከነዚህም ራስህን ምን ስትል ስትጠብቅ ነው። የተጠበቀ ህይወት ሊኖርህ ይገባል። ህይወትን ራስህ ምን በል ጠብቅ። አንደኛው ዮሐንስ 5 ላይ እንደሚናገረው የእግዚአብሔር ልጆች ራሳቸውን እንዲጠብቁ ክፉም እንዳያገኛቸው እናውቃለን አለ። ራሳቸውን ምን እንዲሉ እንዲጠብቁ። በአንድ ማኪያቶ በር አትክፈት፣ ለእንደዚህ በአንድ ጁስ ብርጭቆ በር አትክፈት፣ በአንድ ቡና በር አትክፈች። ይቅር እነሱ ጁሱ ይቅር ማኪያቶ ይቅር ይሉኝታ አያዛችሁ። ራሳችሁ ምን በሉ ከዚህ ጠብቁ። ጠብቃለሁ በሉ፣ መከላከያ አደርጋለሁ በሉ፣ መጠበቂያ አቆማለሁ በሉ፣ ተባባሪም አልሆንም በሉ። አንድ ምሳሌ ልመስልላችሁ። ሽንኩርት ከትፋችሁ የምታውቁ እየከተፋችሁም ያላችሁ፣ እኔም ከትፌ ያውቃለሁ እየከተፍኩ ባልሆንም። አሁን ከታፊ የሚመስለው ምንድን ነው? ቢላው አይደል? ላይ ታች ስለሚል መክተፊያ ዝርግት ብሎ ማየት ነው አይደል? ግን ቢላው ያለ መክተፊያ ይከትፋል? አየ ተናጋሪም ሰሚም ከሆንክ አንድ ነህ ማለት ነው። የሚያደርጉ ብቻ ሳይሆን አለ የእግዚአብሔር ቃል የሚተባበሩም ሕግን ተላላፊዎች ናቸው አለ። ራሴንም በሉ ወገኔንም ጠብቃለሁ፣ ስቼ አላስትም፣ ቆሽሼ አላቆሽሽም፣ ታምሜ ህመምተኛ አላደርግም። ይሄን ካደረክ ባላንሱን የጠበቀ ሚዛኑን የጠበቀ ህይወት ይኖርሃል። እዚህ ጋር ያሉ መልካም ነገሮችን እንዳይመርዝብህ፣ እነዚህ 5 በጥቂቱ ያነሳ ናቸው። እነዚህን እንዳይመርዝብህ ከእንዲህ ያለው ደግሞ ራስን ምን በል ጠብቅ። ጠንቀቅ ብሎ እንዲጠብቅ አስረግጦ የተናገረው እዚህ ላይ ነው። አገልግሎታችን፣ ፍቅራችን፣ አምልኳችን፣ ሁሉ ነገር መስዋዕታችን፣ ሁሉ ነገር ይበላሻል፣ ይመረዛል። አንድ ሰው ጉንፋን ሲይዘው ህመሙ አፍንጫው ጋር ብቻ ነው? የአካል ክፍል በሙሉ አይደል የሚያዘው? ሁሉ ነገር አይደል የሚጠቃው? ልክ እንዲሁ ነው ያሉ አንዴ ከመጣ እንደ ያለ ታማሚ መርዘኛ መንፈስ ሁሉ መልካም የተባሉ ነገሮቻችሁን ሁሉ ነው የሚቆጣጠረው። ሁሉ ውስጥ ሁሉን ነገር ነው የሚያሳስረው። ስለዚህ ከእንደዚህ አይነቶቹ ምን በል ተጠበቅ። እስቲ እጠበቃለሁ በሉ።
በዚሁ አንድ ቃል ልንገራችሁ፣ ለኔም ለናንተም ጢሞቴዎስ ላይ እንደሚለው 2 ላይ አስቀድማችሁ ከሁሉ በፊት ለነገስታት ጸልዩ፣ ምን በሉ? ማልዱ። ለመሪዎቻችሁ ምን በሉ? ጸልዩ፣ ምን በሉ? ማልዱ። በቃ ተበካክለን ነው ያለነው። እንትና እንዳለው ኢሳይያስ እንዳለው ከልቤ ነው የምላችሁ። ነብይ እኮ ነው እግዚአብሔር ለሕዝቡ ሄዶ የትልቁን የምስራች የኢየሱስን መምጣት፣ የሰዎችን ድነት፣ የሰይጣንን መንግስት መፍረስ የሚያውጅበት አፍ ብሎ ያስቀመጠው ነብዩ ኢሳይያስ አለ። ግን ስለ ኦዚያ ስለ ንጉሱ ኦዚያ በለምጽ መመታት ስለ ድካሙ ምኑ ሲያወራ ሕዝቡ እሱም ራሱ እያወራ ነበር። እና ጌታ ማንን ልላክ ሲለው ማንን ትልካለህ አለው። በቃ ማንን ትልካለህ? ሕዝቡ የረከሰ እኔም የረከስኩ። ማን ከማን ተሽሎ ማንን ነው የምትልከው? በምንድን ነው የረከሰው? በንግግር። ከዛ እግዚአብሔር መልአኩን ላከና እናንተ በጉጠት በፒንሳ ማለት ነው በጉጠት እሳት ከሰማይ ይዞ መጥቶ ምኑን እንደው ለእሳት በቀላሉ ተጠቂ የሚሆነው እጅ ነው ከንፈር ነው? የቱ ነው ተጠቂ የሚሆነው? ከንፈር ነው። እሳት የሚከብደው ከንፈርን ነው እንዴ? አምጥቶ በፒንሳ ይዞ እኮ እሳቱን ምኑ ላይ ነው ያረገበት? ደድሯል ማለት እኮ ነው እናንተ። ከእጅ በላይ ጠንክሯል፣ ከብረት በላይ ጠንክሯል እኮ። ምንድን ነው እንደዛ ያደደረው? ነቀፌታ፣ ትችት። ከዛ አደረግት አርጎ አንስቶለት ኖ ምን ብያለሁ አሁን አለው፣ ቀድሼሃለሁ። ሰውየው ሙሉ በሙሉ የረከሰበት ምክንያት ምኑ ነበር ማለት? ምን ሲል ከሚያሙት ጋር አብሮ፣ ከሚተች ጋር አብሮ፣ ከሚፈርድ ጋር አብሮ። ከዚህ ራስህን ምን በላለ? ጠብቅ። እስቲ ራሴን ጠብቃለሁ በሉ። ለምን? እነዛ መልካም ነገሮችን ሁሉ ምን እንዳይል እንዳያበላሽ፣ በእግዚአብሔር ፊት ሁል ጊዜ በእውነትና በታማኝነት እንድትኖር እግዚአብሔር ይርዳችሁ። እግዚአብሔር ዛሬ በቃሉ አንጽቶናል። ከዚህ በኋላ ራሳችንን እንጠብቅ። እጆቻችሁን ዘርጉና የንስሐ ጸሎት እንጸልይ።